የተባበሩት መንግስታት ድርጅት ትላንት ሰኞ ባካሄደው ጠቅላላ ጉባኤ እስራኤል ከጎላን ኮረብቶች ከዌስት ባንክ እና ከምስራቅ ኢየሩሳሌም እንድትወጣ የሚጠይቁ ሁለት የውሳኔ ሐሳቦችን አስተላልፏል። እስራኤል እነዚህን አካባቢዎች በኃይል ይዛለች ሲልም የጠቅላላ ጉባኤው ውሳኔ ጠቁሟል። በግብጽ የቀረበው ይህ የውሳኔ ሐሳብ እስራኤል የሚመለከታቸውን የጸጥታው ምክር ቤት ውሳኔዎች ተፈጻሚ ለማድረግ ሲባል በኃይል ከያዘችው የሶሪያው ጎላን ግዛት በሙሉ በመውጣት ወደ 1967ቱ መስመር እንድትመለስ የሚጠይቅ ነው። እንዲሁም የእስራኤል በስፍራው መቆየትና ቦታውን ወደ ግዛቷ መጠቅለሏ በቀጠናው ፍትሐዊ፣ ሁሉን አቀፍና ዘላቂ ሰላም እንዳይሰፍን እንቅፋት እንደሆነ ይገልጻል። እስራኤል ከዌስት ባንክና ከምስራቅ ኢየሩሳሌም እንድትወጣ የሚጠይቀው የውሳኔ ሐሳብ በ151 ድጋፍ፣ በ11 ተቃውሞና በ11 ድምፀ ተአቅቦ አልፏል። በጎላን ጉዳይ የቀረበው ጉዳይ ደግሞ በ123 ድጋፍ፣ በ7 ተቃውሞና በ41 ድምፀ ተአቅቦ ጸድቋል። እስራኤልና አሜሪካ ግን ሁለቱንም ውሳኔዎች በመቃወም ድምፅ መስጠታቸው ነው የተነገረው። የተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን ውሳኔውን በማውገዝ የተባበሩት መንግስታት ጠቅላላ ጉባኤ ከእውነታው ምን ያህል የራቀ መሆኑን በድጋሚ አረጋግጧል ብለዋል። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ በኢራን ይደገፋሉ ያሏቸው የሽብር ቡድኖች እየፈጸሙት ያሉትን ህገወጥ ተግባራትና በሶሪያ ውስጥ ያሉ ሚሊሻዎችን አደገኛ እንቅስቃሴ መፍትሄ እንዲያገኝ ከማድረግ ይልቅ የእስራኤልን ደህንነት ለማስጠበቅ ወሳኝ ከሆነው የጎላን ኮረብታዎች ለቀን እንድንወጣ እየጠየቀ ነው ሲሉ ውሳኔውን እንደተቃወሙት ዘ ታይምስ ኦፍ እስራኤል ዘግቧል። አምባሳደሩ አክሎም እስራኤል በምንም አይነት መንገድ ወደ 1967ቱ ድንበር እንደማትመለስ በመግለጽ የጎላን ኮረብታንም እንደማትለቅ ተናግረዋል። ይሄ ለአሁን ብቻ ሳይሆን ለወደፊትም ሊሆን የማይችል ነገር ነው በማለት የእስራኤልን አቋም ግልጽ አድርገዋል። የተባበሩት መንግስታት ድርጅትና አብዛኛው ዓለም አቀፍ ማህበረሰብ እስራኤል ከእነዚህ አካባቢዎች ለቃ መውጣት አለባት እያሉ የሚጠይቁት ይህ የ1967ቱ ድንበር በእስራኤልና በፍልስጤም እንዲሁም በሌሎች የቀጠናው ሀገራት መካከል ላለው የረጅም ጊዜ ግጭት እንደ ዋና የመከራከሪያ ነጥብ ሆኖ በተደጋጋሚ ይጠቀሳል። የ1967ቱ ድንበር ተብሎ የሚጠራው ይህ መስመር በአውሮፓውያኑ ሰኔ 1967 ዓ.ም የተካሄደውና የስድስቱ ቀን ጦርነት በመባል የሚታወቀው ጦርነት ከመጀመሩ አንድ ቀን በፊት የነበረውን የካርታ ወሰን ነው። ይህ ወሰን በ1948ቱ የእስራኤል ምስረታን ተከትሎ ከተካሄደው ጦርነት በኋላ በ1949 የተሰመረውና አረንጓዴው መስመር በመባል የሚታወቀው ሲሆን በጊዜውም የተኩስ አቁም ለማድረግ ሲባል የተሰመረ እንጂ በይፋ የተፈረመ ዓለም አቀፍ ድንበር እንዳልነበረ ቢቢሲ አስነብቧል። ይህ መስመር ከመሰመሩ አስቀድሞ የጋዛ ሰርጥ በግብጽ አስተዳደር ስር የነበረ ሲሆን ዌስት ባንክ ማለትም የዮርዳኖስ ምዕራባዊ ዳርቻና ምስራቅ ኢየሩሳሌም ደግሞ በዮርዳኖስ ቁጥጥር ስር ነበሩ። አከራካሪው የጎላን ኮረብታዎች የሶሪያ ግዛት አካል የነበሩ ሲሆን የሲናይ ልሳነ ምድር ደግሞ የግብጽ ግዛት ነበር። ይሁን እንጂ በስድስቱ ቀን ጦርነት እስራኤል ከግብጽ ከዮርዳኖስና ከሶሪያ ጋር በመዋጋት እነዚህን ሁሉ ግዛቶች ማለትም ዌስት ባንክ፣ ምስራቅ ኢየሩሳሌም፣ ጋዛ፣ የጎላን ኮረብታና የሲናይ በረሃን ተቆጣጠረች። ይህ ጦርነት የመካከለኛው ምስራቅን ካርታ ለዘላለም የለወጠ ክስተትም ሆኗል። የተባበሩት መንግስታት የጸጥታው ምክር ቤት ከጦርነቱ በኋላ ማለትም በአውሮፓውያኑ 1967 ታሪካዊውን መሬት ለሰላም ሲል የጠራውን ውሳኔ ማሳለፉ ይታወቃል። ይህ ውሳኔም እስራኤል በጊዜው ከያዘቻቸው ግዛቶች ለቃ እንድትወጣ የሚጠይቅ ሲሆን እስራኤልን ጨምሮ በቀጠናው ያሉ ሁሉም ሀገራት በሰላም የመኖር መብታቸው እንዲከበርና ሉዓላዊነታቸው እንዲጠበቅም የሚያግዝ ነበር። ቢሆንም ግን የውሳኔ ሐሳቡ እስራኤል ከሁሉም ግዛቶች ለቃ መውጣት አለባት በሚል በግልጽ ያስቀመጠው ነገር ባለመኖር የተነሳ ከ1967ቱ ድንበር ጋር በተያያዘ ያሉት ክርክሮችና አልፎ አልፎም ከዚሁ ጋር በተያያዘ የሚፈጠሩት ወታደራዊ ግጭቶች አሁንም ድረስ እንዲቀጥሉ አድርጓቸዋል። የትላንቱን የተባበሩት መንግስታት ድርጅት ውሳኔ ተከትሎ አምባሳደሩ ያሰሙትን አይነት የተቃውሞ መልእክት በጊዜውም ከነበሩት የእስራኤል መንግስት አመራሮች በኩል ሲንጸባረቅ እንደነበረ አልጀዚራ አስነብቧል። የእስራኤል ጦር ለእስራኤል ደህንነት አስጊ ከሆኑ ከእነዚህ ግዛቶች ለቆ እንደማይወጣ ሲገልጽም ነበር። ይሁን እንጂ ድንበሩ በድርድር ሊስተካከል እንደሚችል ይናገራሉ። አብዛኛዎቹ የአረብ ሀገራትና በተባበሩት መንግስታት ድርጅት ውስጥ ያሉና የትላንቱን ውሳኔ የደገፉ ሀገራት ግን እስራኤል ሙሉ በሙሉ ወደ 1967ቱ መስመር እንድትመለስ ነው የሚፈልጉት። ሉዓላዊት ሀገር እንድትሆን የብዙ ሀገራትን ድጋፍ እያገኘች ያለችው ፍልስጤም ዌስት ባንክንና የጋዛ ሰርጥን በመያዝ ዋና ከተማዋን ደግሞ ምስራቅ ኢየሩሳሌም በማድረግ በ1967ቱ ድንበር መሰረት እንድትመሰረት ይፈልጋሉ። የሶሪያም ዋና ጥያቄ እስራኤል ሙሉ ለሙሉ ከጎላን ኮረብቶች ለቃ እንድትወጣ ነው። የእስራኤል ምላሽ ግን አሁንም ተመሳሳይ ነው። እስራኤል ወደ 1967ቱ መስመር ሙሉ በሙሉ የምትመለስ ከሆነ ለጥቃት ተጋላጭ የሚያደርጋት እንደሆነ ታምናለች። በተለይም የጎላን ኮረብታዎች ለሰሜናዊ እስራኤል ደህንነት ወሳኝ ስትራቴጂካዊ ቦታ በመሆኑ አሳልፋ እንደማትሰጥ ትገልጻለች። በተጨማሪም ኢየሩሳሌምን የማትከፋፈል ዘላለማዊ ዋና ከተማዋ አድርጋ ስለምትቆጥር ወደ ምስራቅ ኢየሩሳሌም የመመለስን ሐሳብ ውድቅ ታደርገዋለች።
እስራኤል ከግብጽ ጋር በነበራት የሰላም ስምምነት የሲናይን ልሳነ ምድር ሙሉ ለሙሉ የመለሰች ሲሆን ከጋዛ ሰርጥም በአውሮፓውያኑ 2005 ወታደሮቿንና ያሰፈረቻቸውን ዜጎቿን ያስወጣች ቢሆንም ባለፉት 2 ዓመታት በጋዛ ሰርጥ እንደ አዲስ እየተካሄደ ያለውን ጦርነት ተከትሎ ግን አሁንም አብዛኛውን የጋዛ ክፍል ተቆጣጥራ ትገኛለች። ይህኛውን ጦርነት ተከትሎ ደግሞ በቅርቡ በአሜሪካ አደራዳሪነት በተደረገው የተኩስ አቁም ስምምነት አተገባበር ጋር በተያያዘ አሁንም በእስራኤል ወታደሮች ቁጥጥር ስር የሚገኙትና በጋዛ ውስጥ የሚገኙ አካባቢዎች ጉዳይ ተጨማሪ የክርክርና የመካሰሻ ምክንያት እየሆኑ ይገኛሉ። በተለይም ደግሞ በቅርቡ ሊደረግ ይችላል ተብሎ በሚጠበቀው ሁለተኛ ዙር ድርድር ዋነኛው የመደራደሪያ ሐሳቦች መካከል የእስራኤል ጦር ሙሉ ለሙሉ ጋዛን ለቆ መውጣትና የሐማስ ትጥቅ መፍታት የሚሉት እንደሚሆኑ ይጠበቃል። ይሁንና ሐማስ ከትጥቅ መፍታት ጋር በተያያዘ እስካሁን በግልጽ ያሳወቀው ነገር ባለመኖሩ እንዲሁም በእስራኤልና በአሜሪካ በኩል ሐማስ ትጥቁን የመፍታት ፍላጎት እንደማይኖረው በመግለጽ የተለያዩ ወታደራዊ እርምጃዎችን ሲወስዱ እየታየ ነው። ይህም በሐማስ ላይ የሚደረጉ ተጽዕኖች ደግሞ በጋዛ ውስጥ ከሚገኙ ፍልስጤማውያን ታጣቂዎችም ጭምር እንደሆነ እየተሰማ ነው። በተለያዩ የጋዛ ክፍሎች ውስጥ ራሳቸውን እያደራጁ ያሉት እነዚህ ታጣቂዎች በጋዛ ውስጥ አማራጭ ኃይል ለመፍጠር እየሞከሩ መሆናቸውን አስታውቀዋል። ከነዚህ ቡድኖች አንዱ መሪ የሆነው ሻውኪ አቡ ናሲራ ለፎክስ ኒውስ እንደገለጸው ከጦርነቱ በኋላ የተደረገው የተኩስ አቁም ለሐማስ ትንፋሹን የሚሰበስብበት ሆኖለታል ያሉ ሲሆን በዚህ ጊዜ ውስጥም ሐማስ ራሱን መልሶ እያደራጀ እንደሚገኝ ገልጸዋል። ከዚህ በተጨማሪም ሐማስ የሚሰራው ለፍልስጤም ሳይሆን ለኢራን ነው ሲሉ እየተናገሩ ሲሆን አሁን ላይም ወታደራዊ ቁመናውን ከዚህ ቀደሙ በተሻለ መልኩ እያደራጀና እያሻሻለ እንደሚገኝ ጠቁሟል። የቀድሞ የፍልስጤም አስተዳደር የፖሊስ አዛዥ የነበረውና ለ16 ዓመታት በእስራኤል እስር ቤት የቆየው አቡ ናሲራ አሁን በእስራኤል ወታደራዊ ቁጥጥር ስር በሆነው ምስራቃዊ ጋዛ ውስጥ ቢጫ መስመር አካባቢ አነስተኛ የታጣቂዎችን ቡድን በማደራጀት እየተንቀሳቀሰ እንደሚገኝ አስታውቋል። ከሐማስ ጋር በጠላትነት የሚተያየው ይህ የታጣቂዎች ቡድን አሁን ላይ የእስራኤል ወታደሮች ተቆጣጥሮት በሚገኘው የጋዛ ክፍል ውስጥ መቀመጫውን በማድረግ ወታደራዊ አቅሙን ለማደራጀት እየሞከረ እንደሚገኝ አስታውቋል። ሐማስን ለመታገልም ተጨማሪ ወታደራዊ ትጥቆች እንደሚያስፈልጉት በመግለጽ ሊያግዙን ይችላሉ ከሚላቸው አካላትም ከፍተኛ ድጋፍ እንዲደረግለት እየጠየቀ ይገኛል። አሁን ላይ በድንኳን የሚኖረው የተራበውና በጎዳና ላይ የሚኖረው ሕዝብ በሙሉ ሐማስን አይፈልግም ሲል ተናግሯል። ከተኩስ አቁሙ በኋላ የሐማስ ጋዛን የመቆጣጠር አቅም በመዳከሙ የተነሳ እንደ አዲስ እየተነሱ ያሉ ሚሊሻዎችንና የጎሳ ታጣቂዎችን ቁጥር እንዲጨምር እያደረገው ይገኛል። የሁሉም አቅም ከሐማስ ጋር የሚስተካከል ባይሆንም እየጨመረ የመጣው ብዛታቸው ግን በሐማስ ላይ ከፍተኛ ስጋት እንዲሆኑ አድርጓቸዋል። ከእነዚህም መካከል በራፋ የሚገኘው ህዝባዊ ኃይል፣ በሰሜን ጋዛ ያለው ህዝባዊ ጦር፣ በካን ዩኒስ የሚገኘው የጸረ ሽብር ግብረ ኃይልና በምስራቅ ጋዛ የሚገኘው የሹጃያ ህዝባዊ መከላከያ ኃይል እንዲሁም እንደ አልማጃይዳና ዶግሞሽ ያሉ ጠንካራ የጎሳ ጥምረቶች ይጠቀሳሉ። አቡ ናሲራ እንዳለውም ብዙዎቹ እነዚህ የትጥቅ ቡድኖች እርስ በእርስ ግንኙነት ያላቸው ሲሆኑ ሁሉንም ቡድኖች የማዋሃድ ጥረትም እየተደረገ እንደሚገኝ ገልጿል። እነዚህንም ቡድኖች በአንድ የፖለቲካ ጥላ ስር በማሰባሰብ ለምስራቃዊ ጋዛ እንደ ብሔራዊ ዘብ እንዲያገለግሉ የማስተባበር ስራዎችን በመሰራት ላይ እንደሚገኙ ተገልጿል።